ለምን በዚህ ልክ ሀገር ስለመውጣት የፈለከው እንዴ? በቃ እኔ ረፍት ማድረግ ፈልጋለሁ ነው አይደል? ባባቡ እንኳን አላወራሁም ማለት እንዴ? አብርሽ ምን ሆነሃል? በእግዚአብሔር ለምን ፓስፖርት ነው ሰከው? ለምን ፓስፖርት ነው ሰከው? ቆይ አንዴ በእግዚአብሔር አብርሃም እንደዚህ አይደለም። ቆይ አንዴ ተረጋጋ። እንዴ ዛሬ ልክ አይደለም። አብርሃም ተረጋጋ። ቆይ አብርሽ ቆይ ተረጋጋ እንዴ እስቲ። እሺ ፓስፖርቱን ለምን ወሰደው? አንዴ ጥያቄ ነው የምጠይቀው። ከለቀኝ ዞር በል። ፓስፖርቱን ለምን ወሰደው? ቶሎ በል መለስልኝ። ፓስፖርቱን ለምን ወሰደብኝ? ለምን ወሰድሽብኝ አንቺ? ቆይ አንዴ ተረጋጋ። እሺ እረጋጋለሁ። ለምን ወሰድሽብኝ? የትም ይሁን ምን አገባህ? እኔ ፓስፖርት እንዴት ወስዳል? ስንት ነገር አቅጄ ስንት ነገር እንደተበላሸብኝ ታውቃለህ? ታውቃለህ ወይ? ተናገር። ስንት ነገር እንዳበላሸብኝ ታውቃለህ? ተረጋጋ። አንተ እኮ ዋሽተሃል። ሲጀመር የምትሄደውም እንደማትመጣ ገብቶኝ ነበረ። ከዛ ፓስፖርትን ስናየው ፓስፖርቱን ሲኛ ምን ማያረግልህ? ተረጋጋ። መጀመሪያ አንዴ ተረጋጋ። አብርሃም የታቀዳቀደ ለኛ ፓስፖርት አልያዝም እኮ ተኝሽ እኮ በተማ ተረጋጋ። ኤፍሬም ዛሬ እኮ ታግረኝ ከነገር አታግረኝም እኮ ተረጋጋ። ለምን አይደለም? ስማኝ አብርሃም፣ አሁን አንተ የሚጠበቅብህ መረጋጋት ነው። ገባህ አይደለ? ሄደህ ጥሩ ነገር ላይ ገጥም ይችላል። ስማኝ አብርሃም፣ ጥሩ ነገር ላይ ገጥም ይችላል። ለበጎ ነው ብለህ ማሰብ ነገር እንደተቃጠለብኝ ያውቃል እንዴ ዳኒ? ይገባኛል እኮ በረራ መለጠኝ እኮ ፓስፖርቱን እነሱ ባይወስዱት ኖሮ አያመልጠኝም ነበረ እኮ። ስማኝ ሰማኝ ፓስፖርቱን እነሱ የወሰዱት ዛሬ እንኳን በጎ ነገር ሰሩ ብዬ ነው ማስበው። ስለዚህ ተረጋጋ በቃ። አሁን ደህና ከመሆነ ሰማኝ። ቆይ አንዴ ተረጋጋ አብርሃም። እንዴ አንዴ ተረጋጋ። ሰማኝ። አሁን ደህና ከመሆነ ማለት ነው ከሀገር መውጣት ብቻህን ልክ አይደለም፣ አግባብ አይደለም። ዳኒ አንድ ጊዜ አዳምጣኝ። እኔ ስንት ነገር አስቤና አቅጄ ነው የወጣሁት። እንዴት ፓስፖርቴን ይወስዳሉ? ሰማይ ለአንተ አስበው ነው ይሄን ያደረጉት ነገር። ገባህ አይደል? ብትሄድም ጥሩ ነገር ላይ ገጥም ይችላል አብርሃም። ለምን በመልካም አታስበው? ይኸውልህ ሁሉም ነገር ለበጎ ነው የሚሆነው። አሁን ምናልባት አንተ ከዚህ ሀገር ያልወጣህበትን ለበጎ ነው የሚሆነው። ገባህ አይደል? ስለዚህ ፓስፖርት ምንም ያሳስብህ ነገር ሰማኝ አብርሃም፣ ያሳስብህ ምንድን ያሳስብህ? በቃ ኖርማል ነው አብርሃም። ፕሮግራም አድርገህ ሄድክበት። ሲጀመር ሁሉም ሰው ቅር ብሎታል አንተ በመሄድ። አዳምጠኝ። በረራ አመለጠኝ እኮ ኤርሚ፣ አመለጠኝ እኮ ሰዓቱን አይተሽዋል። አመለጠኝ እኮ ተሰማኛለህ። ፓስፖርቱን እነሱ ባይወስዱት ኖሮ እኔ ይሄን ሄጄ ነበር አይደል እንዴ? እኮ ለበጎ ነው እያልኩ ነው። ምንድን ነው ለበጎ ነው? እንዴ ስንት ነገር አቅጄ ስንት ገንዘብ አውጥቼ ስንት ነገር እንትን ብዬ ነው ያታከኩት። ገንዘቡም እኮ ይመለሳል አይደል እንዴ አብርሃም? ምን ሆነሃል? በእግዚአብሔር ይሄን ያለ ገንዘብ ከመቼም ነው እንደዚህ መሆን የጀመርከው? ስለዚህ አሁን ቁጭ ብለህ አንዴ ተረጋጋ። ቆይ እንዴ አንደኛ ሰው ለእኛ ነገርከን ጉዞና አንተ ልትሄድበት የነበረው ነገር አንድ አይደለም አብርሃም። ገባህ አይደል? በቃ የትም ይሁን የመሄድ መብት አለኝ አይደል እንዴ? ፍላጎቴን ለብሮ ማታዳሙት ይሁን ፍላጎት ሊሆን ይችላል፣ ግን እኛም እኮ መብት አለን። አንዴ ወንድሞችን እዚህ ጋር ፍቅረኛ ነች ያለችው ባለቤት ነች፣ ሁሉም ሰው ይመለከቷል ስላንተ ህይወት አብርሃም። ገባህ? ለእኛ ነገርከን ቦታ አይደለም የምትሄደው። ይሄን ነገር እንኳን ይሄን ዋሽተን ነበር አብርሃም። ዳኒ ዋሽተን ለዋሻችሁ በቃ መብቴ ነው አይደል? እኔ ፈለኩ ለምን አሜሪካ ካናዳ አይደል? ምን አገባችሁ? አንዴ መብት አይደለም አብርሃም። እኔ ታስቀምጠኝ ነው የምትሄደው። ቆይ አንዴ አዳምጠኝ እስቲ። ቢያንስ አንተ ለኛ ምንድን ነበር እያልከኝ የነበረው? ዛሬ ምን ሆነ ነው? ቆይ ለምን ደግሞ አትረጋጋው አብርሃም? እንዴ ስለጠፋው ነገር ነው የምታስበው ወይስ ደግሞ እዚህ ጋር ሰው ይጨነቃል? ገባህ አይደል? አንተ ያሰብከው ነገር እኛን የሚያስጨንቀን ነበረ። እኔ ብዙ ነገር አቅጄ ነበር የወጣሁት። ሰማኝ። ቀድህን ቢያንስ ቆይ አንዴ አዳምጠኝ። ተረጋጋና በመጀመሪያ ደረጃ ተረጋጋ። ቆይ ይሄን ያህል ከኔ ለመራቅ ነው እንደዚህ እየሞከርክ ያለው? አብርሽ ለምን ነው በዚህ ልክ ሀገር ስለመውጣት የፈለከው እንዴ? ይመስል በቃ እኔ ረፍት ማድረግ ፈልጋለሁ አይደል? እኮ ባባቡ እንኳን አላወራሁም ማለት እንዴ? አብርሽ ምን ሆነሃል? በእግዚአብሔር ለምን ነው ፓስፖርት ነው ሰከው? ለምን ነው ፓስፖርት ነው ሰከው? ቆይ አንዴ በእግዚአብሔር አብርሃም እንደዚህ አይደለም። ቆይ አንዴ ተረጋጋ። እንዴ ዛሬ ልክ አይደለም አብርሃም፣ ተረጋጋ። ቆይ እንዴ አብርሽ ቆይ ተረጋጋ እንዴ እስቲ። እሺ ፓስፖርቱን ለምን ወሰደው? አንዴ ጥያቄ ነው የምጠይቀው። ከለቀኝ ዞር በል። ፓስፖርቱን ለምን ወሰደው? ቶሎ በል መለስልኝ። ፓስፖርቱን ለምን ወሰደብኝ? ለምን ወሰድሽብኝ አንቺ? ቆይ አንዴ ተረጋጋ። እሺ እረጋጋለሁ። ለምን ወሰድሽብኝ? ዳኒ ለምን ወሰድሽብኝ? ሁሉም ስላንተ ነው እየተጨነቀ ያለው አይደል እንዴ? አንተን ነው እኮ እየፈለግን ያለው አይደል እንዴ? ከሀገር ወጣ ምን አገባኝ የሚል ሰው የለም እኮ አብርሃም። ለምን ስለኛ ማታስበው? ለምንድን ነው ከዚህ ሀገር ከሀገር እኮ እየወጣ ያለው? ለምን ወሰድከው አንተ ፓስፖርቱን? እኮ እሺ እንነግራለን። እኔ ፓስፖርቴን እቤት ውስጥ እንዴት አድርገህ ወሰድክ? ለምንስ ወሰድክብኝ? የወሰድኩት እኔ ነኝ። እሺ ለምን ወሰድከው? ለምን እንደወሰድኩት ታውቃለህ? በመጀመሪያ ደረጃ ወሽተናል። እኛ ምንድን ነው መዋሻችሁ? ከሀገር ውጭ አይደለም እዚሁ ነው ብለህ ነበር። ስለዚህ ግን ፓስፖርቱ ግን የሚለው ከሀገር ውጭ እንደምትወጣ ነው። የትም ይሁን ምን አገባህ? እኔ ፓስፖርቴን እንዴት ወስዳለህ? ስንት ነገር አቅጄ ስንት ነገር እንደተበላሸብኝ ታውቃለህ? ታውቃለህ ወይ? ተናገር። ስንት ነገር እንዳበላሸብኝ ታውቃለህ? አንተ እኮ ዋሽተሃል። ሲጀመር የምትሄደውም እንደማትመጣ ገብቶኝ ነበረ። ከዛ ፓስፖርትን ስናየው ፓስፖርቱን ሲኛ ምን ማያረግልህ ነው? ልንሰጥ አንችልም። ሩታ ፓስፖርቱን ሲኛ ለምን ከዚህ አብርሃም ምንድን ነው የሆንከው? ማለት እንደዚህ ከሁላችንም መራቅ የፈለክበት ምክንያት ምንድን ነው አብርሃም?
እኔ እዛ ሄጄ እቀራለሁ ማለት አይደለም ዳኒ። በቃ እኔ ለትንሽ ጊዜ ረፍት ፈለኩኝ አይደለ? ለምን ነው ፍላጎት የማታዳምጡ? ለትንሽ ጊዜ ረፍት ፈለክ፣ ግን ልትሄድ የነበረው ቅርብ ቦታ እንደሆነ ነው የምናውቀው። ገባህ አይደለም? ሲጀምር ለትንሽ ጊዜ ምናምን ልትቆይ አይደለም። አትዋሸን። ለትንሽ ጊዜ ልትዋሸን አይደለም። አሁን እኮ ከሆነ አይደል? ሌላ ነገር ከምትፈልገኝ ኦሬዲ እኮ አምልጠዋል። አብርሃም ዛሬ ቢያመልጠኝ ነገ ከነገ ወዲያ ያመልጠኝ። ገባሽ? እሱንም ቢሆን ተረጋግተህ ነገር ይሆናል። እስቲ ወይኔ ሁሌ ተረጋጋ። እንደዚህ ስሜት ውስጥ እኔ ልሰጥ አልችልም። አይ ተረጋጋ። መጀመሪያ አንዴ ተረጋጋ። አብርሃም የታቀዳተልን እኛ ፓስፖርት አልያዝንም እኮ ተኝሽ እኮ መጀመሪያ ተረጋጋ። ኤፍሬም ዛሬ እኮ ታግደኝ ነገ ከነገ ወዲያ አታግደኝም እኮ ተረጋጋ። ጤነኛ አይደለም። የሰው ልጅ ተነጋግረህ ማሳመን ትችላለህ ከፈለክ። ገባ? እኔ ፍላጎቴን ነገር በንግግር ልታምን አልቻልክም እኮ። እስኪ አንዴ ተረጋጋና ቁጭ በል። እስኪ አንዴ አብርሃም ቁጭ በል። እስኪ አንዴ ተረጋጋና ቁጭ በል። ቆይ ተረጋጋና ቁጭ በል። እንድናስረዳው እንኳን አልፈቀድክልንም። እንድናወራ እንኳን ፈቃደኛ አይደለም። ዝም አትሊስት እንነጋገር አይደል? መነጋገር ነው የምትፈልገው። እንድንነጋገር እንኳን አልፈቀድክልንም። እንዴት ነው የምንነጋገረው? አንተ ብዙ ነገሮች በቃ እኔ ነገርኩሽ አይደለ? አልፈልግም እዚህ መሆን ለትንሽ ጊዜ መውጣት ፈልጋ አለቀ። ፍላጎቴን ማክበር አለብሽ እኮ። እኔ ልታስገድጂኝ ትፈልጋለሽ? አብርሃም እዚህ ብዙ ነገር ተተነው እየሄድክ ያለው ለምን ምንም ነገር ተተነው እየሄድክ ያለው ምንም ልተው። አንተ ላይ ጫና አድርጌብሃለሁ። ተሸከምልኝ ብያለሁ። አይ ስለዚህ ቸር ህይወት አለ። ሰው የራስን ህይወት ኑር በእናትህ። አሁን ዳኒ የምትቀበልኝ ሆነ ተቀበልኝ። ቆይ ይኸውልህ ከመቀበል ይኸውልህ አብርሃም አሁን በረራው አልፈዋል። ተረዳኸኝ አይደል? በረራው አልፈዋል። አንዴ ቁጭ በል። ይኸውልህ በረራው አልፈዋል። ምንም ነገር መፍጠር አትችልም። ኦልሬዲ አልፈዋል። በቃ ተቀበልኝ ዳኒ፣ ተቀበልልኝ። በእናትህ መሰማኝ ከሆነ ተቀበልልኝ። እኔ ለንገርኩህ አልያዙትም። እሺ ቤት ውስጥ እያለን ፍላጎቴን በግልጽ አማርኛ ተናገርኩኝ እኮ። በቃ ፍላጎትን የተናገርከው ለትንሽ ቀን ከከተማ እንደምትወጣ እንጂ ከሀገር እንደምትወጣ አልነገርከንም አብርሃም። ከሀገርም ልውጣ ከምንም ልውጣ ልታስቡ ሰማኝ። አትመለስም እኮ አትመለስም አብርሃም። በጣም እርግጠኛ ነን። እንደማትመለስ በጣም እርግጠኞች ነን አብርሃም። ለምን ደበከን? ማንበብ ትችላለህ። ፓስፖርቱ ላይ ለስንት ቀን እንደሚል እየው ገብተህ ለምን ደበከን ታዲያ? ለምን መናገሩ አላስፈለገም? ለአንተ ማስረዳት ግዴታ የለብኝም። ለቀናቶች እንደምትሄደው ለቀናቶች አይደለም እኮ። አንዴ አዳምጠኝ። ከዚህ ሀገር አንወጣም ብለህ ነበረ። ከሀገር መውጣትን ከዋሸህን አሁን መቆየትክና እዛው ለመቅረትን በምን እርግጠኛ እንሆናለን? እኛ እዚህ ጋር ያለው ህይወት አያሳስብህም? ስለኔ አታስብም? ስለማንም ሰው አታስብም? ስለ ልጅ አታስብም? እንዴ አብርሃም እኔ አንድ ነገር ልንገርሽ አይደል? እኔ እጄ ልቀር አይደለም። በቃ እኔ ለትንሽ ጊዜ እየዋሸን ያለው አብርሃም ቤተሰቦች ይፈልጋል፣ ጋሼ ይፈልጋል። አንተ ስለዚህ ነገር አታስብም? እዚህ ጋር ስራህን ሁሉ ነገር እንትታ ነው እንዴ የምትሄደው? ራስን አረጋግተህ ስራህን መስራት አትችልም? እዚህ ተምናለሽ ሄርሜላ፣ እኔ ሄጄ ልቀር አልነበረም ሀሳቤ። እየነገርኩሽ እኮ ነው። ለሶስት ቀንም ይሁን ለአምስት ቀንም ይሁን ለሳምንትም ይሁን ደርሼ ልመለስ ነበር የኔ ፍላጎት። የቀናት አይደለም ያለው ፓስፖርት ላይ የቀናት አይደለም ያለው እንዴ የወራት እኮ ነው። እንዴ ይሄን ማወቅ ማንችል ነው። የወራት ነው። ሲቀጥል ደግሞ ውጭ ሀገር ነው የምትሄደው። ሀገር ውስጥ ነበር ያልከን። ለወራት ቆይተህ በዛው ልትቀር እንደማትችል በምን እርግጠኛ እንሆናለን? ስለዚህ ያለው ነገር አንድ ነገር ልንገርሽ አይደል? ፓስፖርቴን ተቀበልልኝ፣ ሻንጣዬን ይዤ የትም ልሂድ። በቃ አያገባሽም። ዛሬ በረራ የተሰረዘ አይደል? ተሰረዘ በቃ አልፎኛል አይደል? ስለዚህ አንዴ ተረጋግተህ ቁጭ ብለህ አውራቸውና ተነጋገርና ማለት ወስን። ሁሉ ነገር ይፋ አድርገውና የምትሄድበትን ምክንያት ለምን ያህል ጊዜ እንደምትሄድ ለምን እዛ መሄድ እንኳን እንደፈለክ ንገረን እስኪ። ምን እንተማመናለን? ልንገር አይደል? የሰው ልጅ ነኝ አይደለ? የሰው ልጅ ደግሞ እረፍት ያስፈልገዋል አይደል? እዚህ ሆኜ ደግሞ እረፍት ማግኘት አልቻልኩኝም። ጭንቅላቴ በብዙ ነገር እየተበጠበጠ ነው፣ እየተረበስኩ ነው። ምሽት እኔ ነኝ የማውቀው። እንቅልፍ ሳልተኛ ነው እያደርኩኝ ያለሁት። እንደ ሰው ልጅ ለምን የማትረዱኝ እንዴ? ጭንቅላቴ የላችሁም እንዴ? አታስቡም እንዴ? አብርሽ ሰንተኛ አንደኛ ነገር አንድ ነገር ልንገርህ፣ ይኸውልህ አንተ ሰው አንተ በእናትህ ወደዛ ዞር በልልኝ። አንተ ለዚህ ሁሉ ያበቃኝ ገባህ? ስነ ስርዓት የምትይዝ ከሆነ ስነ ስርዓት ነው። እሺ ለምን ግልጽ ሆነ ያልተናገርከው አብርሃም? ለምን ግልጽ ሆነ የማትናገረው እንዴ? ሁሉን ነገር ለምን ግልጽ አታደርግልንም? ተረዳኸኝ? ለምንድን ነው ከከተማ ልወጣ ነው ብለህ መዋሸቱ ለምን አስፈለገ? ጀመር የእናት ቤት እኮ አለ ብዬሽ ያለው ከሀገር ስትወጣ ብዙ አይነት ነገር ያጋጥማል። ይኸውልህ ካብርሽ እኛ ያለው ነገር ለትንሽ ጊዜ እረፍትን ፈልጌ ነው ልሄድ የነበረው አይደለ? ይኸውልህ ካብርሽ እየዋሸህን ነው። ከዛ ባለፈ ምናልባት ሄደህ እዛ ስራ ጀምረህ ምናምን ኑሮ ልትቀጥል ቢሆንስ? እዚች ጋር ስለማንም ሰው ሀሳብ የለህም አንተ። እዛ ስራ የትም ቦታ ሄደህ ሰርተህ እንደምትለወጥ እናውቃለን። ገባህ አይደለ? ስለዚህ እዛ ሄደህ ወይ ስራ ብትሰራስ ወይ የሆነ ነገሮችን አመቻችተህ ለመኖር ነው ሀሳብህ? ወይ ምንም ነገር እዚህ ኢትዮጵያ ውስጥ ምንም ሰው የሚያሳስብህ ሰው የለም? ስለማንም ሰው አትጨነቅም? ዝም ብለህ ከመሬት ተነስተህ የምትሄደው? አሁን ወዴት መሄድ አትችልም አብርሃም። አልፈዋል በረራው። ገባህ አይደለ? በቃ አልፈዋል። ምንም ማድረግ አትችልም። ለመቀበል እኮ ይደርሳል። መጀመሪያ አንዴ እኛ አልተግባባንም እኮ እንዴ። እኛ እኮ አልተስማማንም አብርሃም። አንተ ነህ የተግባባ የመሰለ እንጂ ማናችንም አላመንበትም። ግልጽ ነገር ንገረን። ይኸውልህ አሁን የት እንደምትሄድም አውቀናል። ስለዚህ ግን ደግሞ
ብትሄድበትን ነገር ምክንያትህ ግልጽ አድርግልን። ሁለተኛ ነገር ደግሞ ብትሄድም ሰው ያስፈልጋል አጠገብህ። ብቻህን የትም ቦታ ልትሄድ አትችልም። ሰማኛለህ ወንድሜ፣ እዚህም በሞግዚት አይደለም ያለሁት እኔ ብቻዬን ለራሴ አውቃለሁ። አንተ አይደለም እኔን የምታስተዳድረኝ ገባህ? ስለዚህ እኔ መሄድ እችላለሁ። እየሰማኝ ነው አብርሃም? አሁን እያደረክ ያለው ነገር ሀሳቡን አልተቀበልኩትም። ዋሽተኸናል አብርሃም። ለኔ የነገርከኝ ለሁለት ቀን ክፍለ ሀገር እንደምትሄድ ነው የምናውቀው። ገባህ አይደለ? ከከተማ ልውጣ ነው ያልከኝ። ለምን መደበቁ አስፈለገ? የሆነ ነገር ባታስብ የሆነ ነገር ውስጥ ባይኖር አትደብቀንም ነበር አብርሃም። የምትሄድበትን ቦታ ተነግረህ ነበር። እሺ ዳኒ፣ እሺ ሰማኛለህ። ቢያንስ አንተ ከሌሎቹ ትሻላለህ። አሁን እኔ ከእናንተ ምንም ማድረግ የፈለኩት ገባ? ምንም ስጡኝ አላልኳችሁም። ፓስፖርት ስጡኝ። ዛሬ አልሄድም አይደለ? በቃ አልሄድም፣ እዚሁ ነኝ። በቃ ከዚህ በኋላ አልሄድም። ችግር የለም። ከዚህ በኋላ የማትሸውደን ነገሮች ነው። ከዚህ በላይ እየሸወድከን ነው። በቃ ቀኑ ሲያልፍ እንሰጣለን። ማትሄድ ከሆነ ቀኑ ሲያልፍ ሲቃጠል አሁንም ጊዜ አይለክ በረራ ነገ አሁን ፓስፖርት የምትሰጥ ነገ ትኬትህን ቀይረህ መሄድ ትችላለህ። አብርሃም ይሄን ማናቅ ነው እንደ ይመስልህ? ይሄን ማናስተው ነው? ምን ብዬ ልቀበላት? ምን ብዬ ልቀበላት? ያደረጉት ነገር ትክክል ነው ያደረጉት ነገር። እንግዲህ ከዚህ ሁሉ ሰው ሀሳብን ይበልጣለሁ ማለት አትችልም። ይሄ ሁሉ ሰው ደግሞ አንተ ነው አይደል እየፈለገ ያለው ስለ አንተ ነው አይደል እየተጨነቀ ያለው። ስለዚህ ቢያንስ ስለኛ እንኳን ብለህ ካስበህ ተጨንቀቅ። ቢያንስ እስቲ ቁጭ በል ረፍት አድርግ። ኢትዮጵያ ውስጥ ረፍት ማለት እኔ የፈለጋችሁ ቤት ውስጥ እንዳሸንጉሊት ቁጭ ብዬ እንድታዩኝ ነው አይደለም። ማንም ያንን አይፈልግም። አንተ እንደዚህ እንድትሆን እኮ ነው ይኸውልህ፣ ደህና እንድትሆን ነው እየተለፋ የነበረው እንጂ እንዳሻጉልትማ መጀመሪያም ሆነ ነበር። አብርሃም ለምን አታስተውልም? እንደኔ ጤነኛ ሰው የለም። ደህና ነኝ። አሁንማ ደህና ነህ እኮ በቃ አለቀ። ይኸውልህ ስለዚህ ምንም ፈልጎ ታዲያ ደህና ነህ እኮ አብርሃም ነገር ማለት ትችላለህ አብርሃም። እዚህ ጋር ግን በጣም አንተ ኢትዮጵያ ውስጥ እንኳን ከሀገር ውጪ ሆነ ከዚህም ሆነ በጣም ብዙ ይፈልጋል እያልኩ ነው አይደል እንዴ? ለምን በዚህ ልክ ራስን ታርቃለህ? ሰላሜን አልሰጣችሁኝም እዚህ እንዴ ቀን በቀን እየበጠበጣችሁ ያላችሁ። በቃ የሰው ልጅ ደግሞ የአእምሮ ሰላም የሚባል ነገር አለ ገባ? ከሰላም በኋላ ነው ሁሉም ነገር የሚቀጥለው። ጓደኝነትም ምንም የሚቀጥለው። ሰላምህን እኮ ለማግኘት እኛን በዚህ ልክ መዋሸት አይጠበቅብህም እኮ። የፈለግከውን ነገር እኮ ማድረግ እንደምችል ማናችንም እናውቃለን። ግን ደግሞ በዚህ ልክ ዋሽተን የሆነ ነገር እንዳሰብኩ ያስታውቃል። ለምን እንደዚህ ታደርጋለህ? ለምን ለኛ አትጨነቅም እንዴ? እኛ ከስናንተ ተነጋግረን ነው አይደል ያልከው? ተማምነን ተነጋግረን ነው። እሺ መጠየቅ የምፈልገውን ነገር ጠይቀኝ ቶሎ። እሺ ለምን ዋሸት አስፈለገ አብርሃም? በቃ ለምን ዋሸት አስፈለገ? እዛ ሄጄ ለአንድ ወር እንደምቀመጥ በነግራቸው እነሱም ፈቃደኛ ሆኑ ደስተኛም አይሆኑ። እኔ ደግሞ ለአንድ ወር ሄጄ ለመቀመጥ አይደለም አይውና ካልተመቻቸ ነገሮችን እመጣለሁ። ለስራ አይደለም ሄደው ለምንም ልሄድ አይደለም። በመጀመሪያ ደረጃ ደግሞ አሁን ሰዎች ናቸው እረፍት ያስፈልጋል ና ወደኛ ብለው ቪዛ ሁሉ ነገር አስመጥተው ምናምን ሁሉ ነገር የጨረሱልኝ ሰዎች ናቸው። ገባ? እኔን የሚወደኝ ሰው እኔን የሚፈልገኝ ሰው በህይወት እንድኖርለት የሚፈልጉ ሰዎች ናቸው። ይሄንን አትፈልግም? እኛ እንዴ ብትፈልጊማ ፓስፖርት እና ቶጅም ነበር። ኖ ይኸውልህ፣ ሲቀጥል አንድ ወር አይደለም። ለምን እንወሻሻለን? ለአንድ ወር አይደለም ለወራት ነው። አሁን እየዋሸህን ነው። ለወራት ነው ትኬቱ የተቆረጠው። አይተነዋል። ምንድነው የምትፈልጊው? እሺ ፍላጎትሽ ምንድነው? ካልፈለኩም ከሩታም ከኤርሜላም ከማንም ጋር መኖር አልችልም። በቃ አልፈልግም። እሺ አብርሃም ምን አልከ መሰለህ? ማንም ሊያኖር አይችልም። ግን ከራስህ አንደበት የወጣው ምንድነው ታውቃለህ? እዛ ነገሮች አይቺን ከተመቻቸልኝ ይቀጥላል፣ ካልተመቻቸልኝ ይመለስ ላከ። እኮ ያለ ያለው በራሱ በፍላጎቱ አይደለም እየሄደ ያለው። ሰዎች ና ስላሉት ነው እየሄደ ያለው። ይሄ ደግሞ ተገቢ አይደለም። አንተ ና ስላሉኝ የሚመጣው በጋር ነው ያሟል እንዴ? ይኸውልህ እረፍት ስለሚያስፈልግ ነው የተጠራው። ገብቶናል ስላለኝ እኔ ህፃን ልጅ ነኝ አይደለም። በቃ እረፍት ያስፈልጋል አሉኝ ሰዎች። ኦኬ አልኳቸው። እኔም ደግሞ ፍላጎቴ ነበረ በምን አይነት መንገድ መሄድ አለብኝ እያልኩ እያሰብኩ እየተጨነኩኝ ነበር። ገባህ? ስለዚህ እድሉን አገኘሁኝ፣ ተመቻቸልኝ አይደለ? ስለዚህ ይሄንን እድል ደግሞ ካገኘሁ አልቀረም መሄድ አለብኝ። በቃ ለትንሽ ጊዜ ሰዎች እረፍት ያስፈልጋል። እናንተ ያልታወቃችሁ እሷ ሄርሜላ ያልታወቃት ነገር ለነሱ ታውቋቸዋል። እረፍት ያስፈልጋል አሉ። ገባህ? ከዶሩ በላይ ልጅ ብሎብህ ነው አንሶት ነው ከድሉ በላይ አብራም ላይ ተስተሰብ ነው ያለው። የማይሆን ነገር ነው እያወራህ አንተ ራስህ የማይሆን ነገር ነው እያወራህ ያለው። እድል ስለመጣልህ የሆነ ነገር ስለመጣልህ እዚህ ያለው ሰው ለቅም ሄድ አለብን ነው። እሺ በቃ ይሁን ካብሽ አንድ ነገር ያው አንድ የሚያስማማን ሀሳብ ምን ያህል እርግጠኛ ነህ? እነሱ ህይወቴን መምራት አልቻልኩም፣ ነገሮች እየከበዱኝ ነው ያሉት፣ እያጨናነቃችሁ ነው እያልክ ነው አይደለ? እሺ እዚህ ሆነክ እኛ ላንደርስብህ ወይም ደግሞ አንተ እስከምትፈልግበት ቦታ ላይ እኛ ላንመጣብህ፣ እዚህ የፈለክበት ቦታ ላይ ሂድ፣ እዚህ ከተማ ውስጥ ማለት ነው። ባህር ላይ ግዴታ አሁን እኛ ነገሮችን ከፈለግን እኮ ማንም ካንተን ተከትሎ ከሀገር መውጣት አቅቶን አይደለም አይደል እንዴ? ሁላችንም አቅም ያለን ሰዎች ነን። አሁንም ቢሆን አንተ እየረበሻችሁ ነው ብለህ የምታስብ ከሆነ ማለት ነው። ስለዚህ እዚሁ ኢትዮጵያ ውስጥ የፈለክበት ቦታ ሂድ፣ አንመጣብህም። እሺ ቢያንስ በዚህ ተስማማ። ግዴታ ከኢትዮጵያ ውጪ ወጥተህ ከሀገር ውጪ መውጣት አለብህ። እዚሁ ሰላምህን ማግኘት የምትፈልግ ከሆነ ደግሞ ይሄው ከዚህ ሀገር ውጣ። እኔም ቃል ገባልሃለሁ ማንም ቦታ አልደርስብህም።
እሺ ሄስ ዋናው ሰላምን ነው አይደል የምትፈልገው? ቆይ እርምጃልሽ ምን ያህል እርግጠኛ ነህ በእነዛ ሰዎች? አብርሃም ሄደህ ከሀገር ውጪ ነው ማንንም የማታውቅበት ሀገር ላይ ገብተህ እዛ ከነሱ ጋር ከደረስክ በኋላ ምን አይነት አመለካከት ይኖራቸው? በጭንቀት ከምሞት እዛ ይግደሉኝ ከፈለጉ አይደለም አብርሃም ይሄን የሚያስወስን ነገር ውስጥ ነው እንዴ ያለው? የህፃን ልጅ ስራ ነው ማይመስል ነገር አታወራ። አንተ አታወራ። እሺ አንተ ስታወራ በጣም እያናደደ በጣም ልክ እኮ ነው። ትክክል የሆነውን ነገር እኮ ነው እያወራ ያለው። ሜቢ ፓስፖርቱ ስለወሰደብህ ሊያናድድህ ይችላል። ነገር ግን በጣም ትክክል የሆነ ነገር ነው። ኢቭን የማታውቃቸው ሰዎች ናቸው። በትንሽ ጊዜ ተግባብተና ስላሉ ብቻ ዝም ብለህ የምትሄደው እንዴ? ከማውቃቸው ሰዎች የማላውቃቸው እነሱ ይሻሉኛል። አመግልታ ነው እንጂ አብርሃም ነገሮችን ስታወራ ጠቅልል አድርገህ አታውራ። እንዴ ምን ሆነህ ነው እንደዚህ ስሜታዊ እንኳን አብርሃም ምንድነው? ደህና ከሆንክ በኋላ የተፈጠረ ነገር አለ እኔ ያላየሁት መጥቼ እሺ እንዴ ያየሁት እኮ ሻንጣዬ ውስጥ ያደረኩት ገብቼ ውስጥ ላይ ፓስፖርት ስባል ነው ፓስፖርቱን ያጣሁት። ገባህ? እንደዚህ እስከዚህ ድረስ ለምን እንትን ይላሉ? እዛው ወስደን በኋላ አይሉኝም ነበር እንዴ? ከገባው በኋላ ለምን እንትን ይሉኛል? ሰማኝ። እሺ አብርሃም እኔ ከአንተ የተረዳሁት ነገር አሁን ላይ ማለት ነው ደህና ከሆንክ በኋላ የባሰ የገጠመ ነገር አለ መሰለኝ። ማለት በጣም ተበሳጭታል፣ በጣም ስሜታዊ እየሆንክ ነው አብርሃም። ማነው በዚህ ልክ እንዲህ እንድትከፋ ያደረገ? አልገባኝም። ሁሉን ነገር ትተህ ለሜዲ ወሰንኩ። ለምንድን ነው ይሄን ያህል ጊዜ የማታውቃቸው ሰዎች ላይ የማታውቀው ሀገር ላይ እንዴ? ከዚህ ባሰ ነገር ውስጥ ገባህ? ምንም ጥሩ ነገር እየተሰማኝ አይደለም። እዚህ እኔን ፈልገኛል አይደል? ማን ነው እያስጨነቀ ያለው አብርሃም? እኛን እያስጨነቀ ያለው ሰው ጭንቀት ብቻ ነው እየሆነብኝ ያለው በዚህ ሰዓት ማለት ነው። ገባህ? አብርሃም ስታወራ ጠለላ አድርጋ ታውራ ተው። በእግዚአብሔር ተው። ተጨነቅ አይደለም ጭንቀትን እንኳን ቀለል ለማድረግ ሀገር ውስጥ የሆነ ቦታ ትሄዳለህ እንጂ ስለሁሉም የራሳቸው ጉዳይ በቃ ብለህ ጭራሽ የማታውቀው ሰው ጋር ነው የምትሄደው። ይሄ እኮ ልክ አይደለም። እንደውም የባሰ የተሳሳተ ነገር ነው ያለው። ደግሞ ነገር ያገኘክ መስሎ ነው እንጂ ከዚህ የባሰ ነገር ነው እየገጠመክ ያለው አብርሃም። ሊገጥም የሚችለው ሳይሆን ይገጥመዋል። የኔ አስተዋይ ሲመክር እያየሽ ነው። ፓስፖርቴን ወስዶ አሁን እየመከርከኝ ነው። አንተ ቤት ለአንተ ብዬ እኮ ነው ፓስፖርት የወሰድኩት አብርሃም። አሁን ዳኒ ሰማያለህ። እሺ በቃ በሄርሜላ ሀሳብ ተስማምቻለሁ። በቃ ተስማማ፣ ችግር የለም። ከሀገር ውጭ አልወጣም። እዚሁ ሀገር ውስጥ በቃ እዚሁ ሀገር ውስጥ በቃ። ስለዚህ ለሀገር ፓስፖርት አያስፈልግም። ለመውጣት ፓስፖርት አያስፈልግም። በእግሬ መቼም አልሄድም አይደለ እኮ ፓስፖርት እኮ ያስፈልጋል። ትራንስፖርት አለ አብርሃም። የትም ከተማ ለሚሄድ ከፈለክ የፈለከውን ባስ መጠቀም ትችላለህ። ዳኒ 10 ሰዓት በመኪና መጓዝ አልችልም። ገባክ? ይደክመኛል። ስለዚህ በፕሌን ነው መጠቀም የምፈልገው። ለሱ ደግሞ ፓስፖርት ያስፈልጋል። እኛ ልሸውደን አንችልም አብርሃም። ይሄ በጣም ኢዚ ነገር ነው። ምን ልታደርግ እንደሆነ እኛ መገመት አይከብደንም እኮ አብርሃም። እንዴ ነገሮችን እኮ ዋሽተህ ልትወጣ ነበረ። ቅድምም እየዋሸን ስለሆነ ነው ያንን ነገር ተጠራጥረን እንደዚህ ያደረግነው። ምንም እንደማትዋሸን ምንም እርግጠኞች አይደለም። ምንድን ነው የተፈጠረ ነገር አለ ሩታ? ምንም የተፈጠረ ነገር የለም ዳኒ። ምን ይፈጠራል? መጣ ወይ? እሺ እኛ ሰላምን እየነሳን ከሆነ እሺ አንድ መፍትሄ ልስጥህ። መቼስ ጉዜና ወይም ደግሞ ዴቭ ሰላምን ይነሳዋል ብዬ አላስብም። ይነሳዋል አይነሱም ማለት እህት ናቸው፣ ወንድም ናቸው። እኔ ሩታ፣ ኤፍሬም፣ ዳኒ ሁላችንም በአንተ ህይወት ለመወሰን እየሞከርን ከሆነ በጣም ይኸው ይቅርታ። እሺ ቢያንስ ከጉዜ ወይ ከዴቭ ጋር ሂድ፣ ከእህት ጋር ወይ ከወንድም ጋር። ይሄን ያህል ብቻ ለመሄድ የምትፈልግበት ምንም ምክንያት አለ ብዬ አላስብም። እሺ እኛ በደልን፣ ችግር የለውም። እኔም በደልኩ፣ እሺ ችግር የለውም። ግን ቢያንስ ከጉዜ ጋር ሂድ ወይ ከዴቭ ጋር ሂድ ወይ አንድ ከምታውቀው ከአንድ ጓደኛ ጋር ሂድ። እሺ መቼስ ይሄን ያህል አይከብድም። አብርሃም ይሄን ያህል ብቻህን ለመሆን የምትፈልግ ሰው አይደለም። ብቸኝነትን የምትመርጥ ሰው አይደለም ማለት ከመጀመሩ ነው ይሄን ምርጫ የምታደርገው። ለስራ ነው የምትሄደው ነገር ግልጽ አድርግ። ለስራ ከሆነ ለስራ ነው በለኝ። ለተኛ ሰማኝ፣ ችግር የለውም አብርሃም። ምንም ለማድረግ ይሁን አሁን በቃ ሻንጣህን ይዘህ ወደ ቤት ተመለስ። ከዛ በኋላ ነገሮችን ተረጋግተህ አስበህ ይወሰናል። ገባህ? አሁን በረራው አምልጧል አብርሃም። ምንም አታመጣም። ምንም አትበለኝ። በረራ እንዳመለጠኝ አንተ አይደለም የምትነግረኝ። ገብቼ ቼክ አድርጌ ነው። እሱ ችግር የለውም። እሺ ታዲያ ምን ልሰራ ነው? ዛምቢ ነው እኮ አሁን ላርፍ ነው። እንዴ እዚህ የተሻለ ስራ አለ አብርሃም። እንዴ ብዙ ነገሮችን ብትሰራ ሰው ነህ እኮ። እዛ ድረስ ምን ለማስፈልግ አሁን ልሰራ ነው። እሺ አሁን ደግሞ መጀመሪያ ደግሞ ላርፍ ነው። እረፍት ላድርግ ነው። ብዙ ነገር ነው እያወራ ያለው አብርሃም። እሺ ምንድነው ፍላጎታችሁ? ሂዱ ልጅ በቃ ሂዱ በቃ። እሺ ዳኒ ሂዱ በቃ። ፍላጎታችን እኮ ደጋግመን እየነገርን ነው አብርሃም። ልትረዳን አልቻልክም። እኔ ስለምትፈልጉኝ እንዳለ በቃ እሺ ፍላጎታችሁን ተረዳው። ሂዱ በቃ። እሺ ጨረሳችኋል? ፓስፖርት ነው የምንሄደው። የት ነው የምትሄደው? ጥለን ነው የምንሄደው። አብረን ነው የምንሄደው። አብርሃም ይሄ ሁሉ ሰው አንተ ስለሚያስብ ነው። ምን አገባ? ጎዳና ምን ሂድ ምን አገባ? እንደማይመለከተኝም እንዴ ይሄ ሁሉ ሰው አብርሽ ጤነኛ አይደላችሁ? ሂዱ በቃ። እሺ እኔ አልፈልጋችሁም። ሂዱልኝ በቃ። አብርሃም ብቻህን ጤናህን ያጣው አንተ ነህ እኮ አብርሃም። እንዴ ይሄ ሁሉ ሰው እኮ አንተ እንድትመለስ እየፈለገ ነው አይደል? አንቺ ጤነኛ አይደለም እያልሽ ነው? ዳኒም ቢሆን አንተን ፍለጋ ነው እንጂ አያገባኝም ብሎ ቤት መቀመጥ አቅቶት አይደለም። ገባህ አይደለ? ስለአንተ ስለምናስብ ስለአንተ ስለምንጨነቅ እዚህ ድረስ የመጣ ነው። ስለዚህ ቢያንስ ስለኛ ማስቲ አስብ። ከኛ ጋር ምንም ቢሆን ጥሩ ጊዜ አሳልፋል አይደል? እንዴ እኛን ለማዳመጥ ሞክር እስቲ አብርሃም። በእግዚአብሔር እንዴ ማንም ሰው አይፈልገኝም ብለህ ነው የምታስበው? ከነሱ ጋር ከቤተሰብ አንድ አካል ደህና ነው እንደዚህ አይነት ውሳኔ ይወስናል። በእግዚአብሔር
ከነሱ ጋር አትሂድ በቃ እሺ እኛ ሁላችንም እዚህ ጋር ያለነው ሰላም ነው የምነሳና በቃ ከነ ቡዜ ጋር ከነ ዴት ጋር ብቻ ይሁን አንተን ይጠብቃል ብለን ከምናስበው ሰው ጋር ሁሉ አንድ ላይ ይገባ እኔ ትጠፋለህ ወይ ደግሞ የሆነ ነገር ትሆናለህ አይደለም ትልቅ ልጅ ነው ማስተዋል ትችላለህ እኮ አብራ ግን ሰው ሀገር ነው የምትሄደው እዛ ያሉትን ሰዎች አታውቃቸውም እንዴ ሁሉንም ሰው በማየት መገመት ትችላለህ እንዴ ጨራሻለም አብራ ያልኖርከው ሰው ከኛ ጋር መግባባት ከከበደ ከነሱ ጋር እንዴት ነው የምትግባባው ቢያንስ እናት ከግምት አከተ እውነቱን መናገር ለራስህም አሪፍ ነው ለኛ ብቻ አይደለም እውነቱን መናገር ለአንተም አሪፍ ነው እና ደግሞ ጥያቄ የሆነብኝ ነገር ከሚዲያውም ለመራቅ ነው ወይ ሐሳብክ ፓስፖርት ብቻህን ለምንድነው ትራቭል ማድረግ የፈለከው ቢያንስ እዛ ሆነክ ቢያንስ ደህና መሆንህን እንኳን ለኦዲየንስ ለማሳየት ካሜራማን ይዘህ አልሄድክም አይደል እንዴ ሄርሜላ ሁሉ የምታወሪው መሄድ ፈልገሽ ነው አይደል አትሄጂም አንቺም አትሄጂም ብቻዬን ነው የምሄደው እሺ ምን እንደምታመጣው አይደል ማን አብርሃም እኔ ብቻህን ያልኩህ እኮ መከተል ያቅተንም ፓስፖርቱን አየነው አይደለ በቃ መምጣት ያቅተንም እኮ አይደል እንደዛ አይደለም የሚያሰቡት እኔ ነው እንደዛ እያልኩ አይደለም ቢያንስ ለኦዲየንሶች እንኳን የሚፈልግ ኦዲየንስ አለ ስላንተ የሚጨነቅ አለ ስላንተ የሚያስብ አለ ችግር የለም እኔ እንትን የሚለኝ የለም ችግር የለውም እሺ ግን ደግሞ እያልኩ ያለሁት እኔ ወይ እኔ ልሂድ ወይ አንተ አብራሽ ሂድ ያለህበትን ማወቅ ብችለው ይሄን ብቻ መልስልኝ አብርሃም እሺ ሄድክ ተነስተህ ያለህበትን ሁኔታ እንዴት ነው ማወቅ የምችለው ችግር እንኳን ቢገጥምህ እንኳን እኮ ድረስልኝ የምትለው ሰው እንኳን እኮ የለም ምንም አድራሻ ትክትክ አድርገህ እንዴት እንደዚህ እኮ ነው አንተ እንዴት ነው ነገሮች ብቻ የሆነ ነገር ጋፈጣለሁ እኮ አይባልም ሰው እኮ ሳያስፈልገዋል አይደል እንዴ ኮዛ ታሰምኛለሽ ለሰው መድኃኒቱ ሰው ነው እንደሚባለው መርዙም ጭምር ነው ገባሽ እኔ እዚህ ጋር አሁን እዚህ ቁጭ ብዬ ምንም ያተረፍኩት ነገር የለም ከጭንቀት ውጭ ምንም አያስተምራችሁም እሺ እንደዛ ከሆነ ህይወት ላይ መርዝ የሆነውን ሰው ማስወጣት ነው እኮ እዚህ ግዴታ ከሀገር ስለወጣ አይደለም አይደል እንዴ ህይወት ላይ መርዝ ነው ብለህ የምታስበውን ሰው እኮ ማስወጣት ትችላለህ አይደል እንዴ ሲጀመር ስማኝ ይሄ የሆነው ለበጎ ነው ያለ ምክንያት አይደለም እዚህ የቀረው ገባህ መጥፎ ነገር ሊገጥም ቢሆንስ አይታወቅም የቀረበትን ምክንያት ተመስገን ነው ማለት ያለብህ እንደው ይሄ የሰው ሀገር ከባድ ነው የሰው ሀገር ከባድ ነው ብለህ የምታወራው ሰውዬ ዛሬ ላይ የሰው ሀገር ስትመኝ እኔ ማንም መቀበል የሚከብደው ነገር ነው እሺ ሄርሜላ እኔ አሁን ተቀበልሽም አልተቀበልሽም ምንም አልሽ እኔ አሁን እዚህ መሆንበት ምንም አይነት እንትን የለም አይደለ ስለዚህ በቃ ተውት በቃ እኔ ትቼዋለሁ ሁሉም ነገር ትቼዋለሁ አልሄድም እዚሁ ሀገር ልንቀሳቀስ ፓስፖርት ይስጡኝ የሰው ልጅ ፓስፖርት ያስፈልገዋል እንደማንኛውም ሰው መንቀሳቀሻዬ ነው ስጡኝ ከዛ አለቀ በቃ እኔ ከእናንተ ምንም ነገር አልፈልግም ጊዜ ገደቡ ሲያልፍ እንሰጣለን እንኳን አብርሃም ፓስፖርት እዚህ ሀገር ላይ ለመንቀሳቀስ ፓስፖርት አያስፈልግም መታወቂያ ያለ ፋይዳ መታወቂያ ካለ መንቀሳቀስ ትችላለህ ተረዳኸኝ ሲጀመር ያው በቃ በቂ ነው መታወቂያ ከበቂ በላይ ነው ትኬትህን እኮ ቀይረህ እኮ መሄድ ትችላለህ ይሄንን ማናስተውል አይምሰልህ አብርሃም በጣም ቀላል እኮ ነው ይሄን ማድረግ ላንተ ሽሻውን ፍላጎታችሁ ምንድን ነው ፍላጎታችን እኮ ደጋግመን ጨረስን አይደል አሁን እስካሁን ካወራችሁ እኔ ማወራው ሰማው ጨረሳችሁ አይደል እሺ ፍላጎታችንን የሁላችንን በግልጽ እሺ በቃ አትስጡኝ ፓስፖርቱንም አትስጡኝ እሱን አንሰጥህም በቃ አትስጡኝ ችግር የለም ሁለተኛ ነገር ደግሞ ተረጋግተህ አስበህ እዚሁ ሀገር የምትዝናናበት ነገር ፍጠር ማናችንም አንደርስብህም ፍላጎቴን እንደዚህ እንዳገታችሁኝ እዛ ለምትናገሩት አካል ትናገራላችሁ እኔ ሲጀመር እኔ ከእናንተ ጋር ጭቅጭቅም እንትርክም አያስፈልግም እናንተን እንዴት አድርጌ እንደምቀበላችሁ ያውቃለሁ ለአንተ ማሰብ እኮ ነው ይሄንን ያደረግነው ለምን ከክፋት ትቆጥርብናለህ አይ ለሱ ማሰብ ብዙ ነገር አድርገናል ግን እሱ ሊገባው አልቻለም በጣም ብዙ ነገር እኮ እያደረክልኝ ነው ወንድሜ በጣም አመሰግናለሁ በእውነት ሊገባ ካልቻለም እኮ ነው እሺ አብሪ ስለዚህ አሁን ፍላጎታችን እሺ ችግር የለውም ይሄን ፓስፖርት እኛ እንድናምንበት ፓስፖርቱን አቆይተን እንሰጣለን ስለዚህ አሁን ይሄን ሻንጣ ይዘህ ወደ ቤት ተመለስ አለቀ በፍላጎቴ ከምፈልገው ሰው ጋር ሄዳለሁ ነው አልሄድም ከአንቺም ጋር አልሄድም አልሄዳትም እሺ እኔ ከፈለክ ከኔ ጋር ሄደና አሁን እኮ ካንተ ጋር ሊድ ፓራለች ከተማ ውስጥ ነው አይደለ ስለዚህ ሀሳብ ከማን ጋር ነው ከአንቺም ጋር አልሄድም መሄድ ከምፈልገው ሰው ጋር ሄዳለሁ ችግር የለውም አብርሃም ቻውን አንተ በቃ ከማንም ጋር ሄድ ያው አብርሽ አንድ ነገር እየሰማነው ሄርሜላ ሆነች ሩታን አብሬክ ሊድ ምናምን ነገር ይጋሩ እኮ ፈልገው ነው መሄድ ፈልገው ነው አትሄዱ አይደለም አብርሽ ምናልባት ፍላጎትን ከማንም ጋር አልሄድም ከእናንተ ጋር እኔ ከምፈልገው ሰው ጋር ኢትዮጵያ ውስጥ ብዙ ጊዜ ከኔ ጋር ስለምትዝናና ብዬ ነው እንጂ ይቅርታ ምንም ከማን ጋር ነው ከሄርሜላ ጋር አልሄድም ከሩታ ጋር አልሄድም ሰው ከማን ጋር ነው ከአልነግራችሁም ከሆነ ሰው ጋር ሄዳለሁ ማለት ከማን ጋር ነው ከቤተሰብ ጋር ነው ሳቡ ወይስ እንዴ ሄርሜላ ከማንም ጋር ሊዳ አያገባሽም ሁለታችሁ አለቀ በቃ እንደ ፍላጎት ብቻ አንተ ፓስፖርቱን እንደማታገኘው መጀመሪያ በደንብ ማወቅ አለብህ እሺ ፓስፖርቴን አጥቼ በቃ አሁን ከእናንተ ምን እንደምፈልግ ታውቃለህ ዳኒ ማን ድረግ ተባበሩ ወንድሜ ከሆንክ ተባበረኝ እሺ ሁላችሁንም ከዚህ ቦታ ይዘህልኝ በቃ ታኔ ለትንሽ ሰዓት እዚህ ጋር እረፍት ማድረግ ፈልጋለሁ ብቻህን እዚህ ጋር እንዴት ነው ተሰነ የምንሄደው አብርሃም እንዴት ነው ችግር የለውም እመጣለሁ ሂዱ በቃ እኔ ትንሽ ልረጋጋ ራሴን አላረጋጋውም አይደል ዳኒ ራሴን አላረጋጋውም አይደል አልተረጋጋውም እያየህ ነው ስለዚህ እንደረጋጋ ሂድ አድርሳቸው ና ካንተ ጋር እንሆናለን ለቀቀው ሻንጣው ካንተ ጋር እንሆናለን አብረን ሂድ ከሱ ጋር ነው ከፈለክ እኛ ራሳችንን እንሄዳለን ችግር የለውም
ፓስፖርቱን ግን ሰጠህ። ፓስፖርቱን ሰጡኝ አላልኩም? ሂዱ በቃ ዳኒ። እሺ ታዲያ እዚህ ጋር ነው እረፍት የምታደርገው? እዚህ ኤርፖርት ውስጥ ነው እረፍት የምታደርገው ወይስ? እሺ አዲስ ይሄ ነገር ዞር እስኪልልህ ፈልገህ ከሆነ ችግር የለም፣ ግን ብቻ አንተ ተና አንሄድም። ይሄንም አውቃለሁ። እንዴ ለምንድን ነው እንዳሁን አቃሪ እንዳሁን እንትን የሚያረጋችሁ? አብርሃም ስታወራ ነገሮችን ጥቅልል አድርጋ አታውራ እያልኩ ያለሁት እኔ ነኝ። አጉል አፍቃሪ ምናምን እኔን እንዳታካትተኝ። ከመታካትታትን ከፈለክ እሷን አካተት ታይልኝ አፍቃሪ ሮሚዮ ይኸውላችሁ ማንንም ማካተት ምናምን ሳይሆን ማለት ነው። መረጋጋት ከፈለክና ብቻ መሆን ከፈለክ እንሂድ። እዚህ ኦልሬዲ ፓስፖርቱን ይዛችኋል እናንተም። ከዚህ በኋላ ወዴትም ሊሄድ አይችልም። ሰው ሀገር ውስጥ ነው ሊሆን ይችላል። ስለዚህ እናንተም ሂዱ፣ እኛም እንሂድ። አይሻል? አትሄዱ አይሻል? የሰው ልጅ ከፍላጎቱ መቼም ልታስቀሩት እንደማትችሉ ጠንቅቄ ልነግራችሁ እፈልጋለሁ። የትኛውም ሰው ማለት ነው። ምናልባት ዛሬ ልታስቀሩት ትችላላችሁ፣ ግን ከፍላጎቱ ማንንም ልታስቀሯቸው። የሰው ልጅ አውርቶ መግባባት የመሰለ ነገር የለም። በቃ እኔ አወራኋችሁ፣ ፍላጎቴን ነገርኳችሁ አይደለ? ፈለገ አብርሃም በህይወት የሆነ ነገር ስለፈለክ ብቻ እኮ ታደርጋለህ ማለት አይደለም። ገባህ? አንዳንዴ ፍላጎትህን ለሰው ብለህ ትሰዋለህ። አንተ ደግሞ እዚህ ጋር ብዙ ሰው አለ አጠገብህ ላይ። ስለዚህ አሁን የምትሄድበት ጉዳይ ምንም ኖርማል ነገር ነው። እዚህ ያለው ሰው ይበልጣል። ስለዚህ ብቻውን መሆን ከፈለገ ኤፍሬም እና ሩት ሂዱ። ዳኒ ብቻውን መሆን ይፈልጋል አይደል? እናንተም ሂዱ አለም ነው። እኛ እንሄዳለን፣ ግን እሷ ትቆያለች። ምክንያቱም ሩታ ለአብርሃም ታስፈልገዋለች። እኔ ነኝ የማስፈልገው። እዚህ ጋር ሩታ ለአብርሃም ታስፈልገዋለች ምናምን አጉል አትመጻደቁብኝ። ስላስፈለግኩት መሰለኝ መጥቶ እኔን ተሰናብቶ ሊሄድ የነበረው አይደል? ስለመሰናበቱ ምናልባት እስከ ህይወቱ መጨረሻ የሚሰናበት ይችላል። ስለዚህ አሁን እንደዚህ ክርክር ውስጥ መግባት አይጠበቅብንም። ሩታ ለአብርሃም ታስፈልገዋለች፣ በጣም ነው እንደምታስፈልገው። አንተ ደግሞ የማስመሰል ጥግ ምንም ልክ የለውም። በቃ አሁን አንቺም እንኳን እንደባት ታስፈልጊው ባይባጭ ዳኒ፣ ይሄ ጭቅጭቅ ነው። በቃ እኔ እዚህ ሰለቸኝ። ይሄ ጭቅጭቅ ነው። ሰማኛ ነው ያውላችሁ እኮ ነው ይላል። እሱ የሚፈልገውን ሰማኝ። ሰማኝ አብርሃም፣ ይኸውልህ ቆይ አንዴ አዳምጠኝ። ማንም ሰው እንዳይከተል ሰማኝ አብርሃም፣ ቆይ እንደዚህ አይደለም። ተረጋጋ። ሁላችሁ እናንተ ውጤት ነው የገባችሁ አይደል? እኮ ሁለታችሁ በምታደርጉት ነገር ነው ልጁ ሰላም ያጣው። ሩታ ገባሽ አይደል? ማን እንደሚያስፈልገው ራሱ ይወስን። በቃ ለምን ለራሱ አንተውለትም? ሲጀመር ማን እንደሚያስፈልገው ግልጽ እኮ ኤፍሬም ታውቃለህ አይደል? እነዚህ ጋውን እሷ ትቀመጥ ምናምን ብለህ ለማረጋገጥ እየነገርኩህ ነው። እሺ ኤፍሬም አንተ እኮ ነው ጸቡን ያስነሳው። ወዳችሁ እንደሆነ በደንብ አድርገህ ታውቃለህ እኮ። ማን ታስነሳኝ ነው?